አለፈልን አለፈልን። ይህን ቡድን ስንደግፍ ማን ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማን ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። በላን ዋንጫውን። እንኳን ደስ አላችሁ። እንኳን ደስ አላችሁ የመድፉ ቤተሰብ፣ እንኳን ደስ አላችሁ። እግዚአብሔርን እንኳን ደስ አላችሁ። ፈጣሪ አይቶልናል ስቃያችን። እንኳን ደስ አላችሁ። 22 ዓመት በመከራ ሻምፒዮን ግባ ሆነ ተከናወነ። ሻምፒዮን ግባ እናውጣው። ይሄ ነው አርሰናል። በላ ነው ዋንጫውን አደረግ ነው። መቼም እኮ አታረጉትም ተብለን ነበር። እኛ ለዚህ ክለብ እኮ ዋጋ ከፍለናል 20 ምናምን ዓመት። መቼም አንተ እንደዚህ አትሆኑም ተብለን ነበር። እናንተ እንደዚህ ናችሁ፣ ለዚህ አልታደላችሁም ተብለን ነበር። ፋይናሊ ግን አደረገ። አይውሽ ባለቅስ እኔ ያለቀስኩበትን ቀን ራሱ አላስታውስም። ግን አደረግን። ሆነ። እኔ አሁን እንደዚህ ማውራት አልችልም። ሻምፒዮን አርሰናል ሻምፒዮን ይላል። ግባ ሻምፒዮኑ ይሄ ነው ሻምፒዮን ግባ 22 ዓመት ታግዘን ይህን ሁሉ ጻፍ አዘግተን ስንት ተብለን ስንት ተሰድበን በናቁን ፊት አስከበረን። ዝቅ ባረጉን ፊት አስከበረን።
አልቻልኩም። እንኳን ደስ አላችሁ። 22 ዓመት የጠበቃችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ። ምንም አልልም ሌላ። ያው እናንተ 22 ዓመት በትዕግስት ጠብቃችሁ የበላችሁት ሊግ ስለሆነ በደንብ ሰለብሬት ማድረግ ትችላላችሁ። በደንብ ይገባችኋል። እውነት ለመናገር ጨዋታውን አላየሁም። ሌላ ቦታ ሰርግ ላይ ነበርኩኝ። አሰላለፉን ሳየው ጀምሮ ማለት ነው ኮቫቺችን እዛ ቲም ላይ ሳየው ዛሬ የሆነ ችግር እንዳለ ገብቶኛል በግልጽ። ተቀይረው የገቡትም ምንም ያሉትም ማለት ነው። አሁን ኦሬዲ የሆነ ጨዋታው አልቋል፣ ምንም ማድረግ አንችልም። ግን ቴዳም ብሏል እንደ ወርቅ የተፈተናቸው አርሰናል ደጋፊዎች ይላል ብዙ ቪዲዮ ላይ እና እናንተ እንኳን ደስ አላችሁ። ሌላ ምንም ማለት ያው 22 ዓመት በጣም መጠበቅ በጣም ከባድ ነው። ስለዚህ በደንብ አጣጥሙት ይሄን ደስታችሁ። ይሄ ተናድጄ ወይ ምን ብዬ አይደለም። ይመቻችሁ። በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይህንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። እናቴ በስመ አብ ወልደ መንፈስ ቅዱስ አርሰናል ዋንጫ በላ። እኔ ይሄ መቀበል የምችለው ነገር አለ። የሆነ ቅዠት ውስጥ ነገር ያልነቃህም በሉኝ። ወይኔ ጉድ ይፈላ። ወይኔ ሲጀምር እኮ መጀመሪያውን እኮ ሜዳው አልተመቸኝም። እኔ መጀመሪያውንም ወይኔ ቦርንማውዝ ግን ክፉ ቆሻሻ መጨረሻ ብትበሉ እኮ ይሻለኛል። ፓላስን አሸንፈ እኔ አስቶን ቪላን አሸንፌ ብትበለው እኮ ይሻለኛል። ይሄን አሸንፌ ቦርንማውዝ ታውቁኛል እኮ ደግሞ እኔ እንደ ደህና ነገር ፎክራለሁ እኮ ደግሞ እኔ ምንም መናገር የምችለው አቅሙ የለኝም። ለምን ዶኩ ብቻ እንደወጣ ነው የተበሳጨሁት። ዶኩ ለምን ወጣ? በዛ ሰዓት ይወጣል። ማርሙሽን ለማስቀበል ዶኩን ታስወጣል። እኔ አላንዳ ታስወጣው ለምን አገባው ይሻላል። በሉት። እኔ መቀበል የምችለው ነገር አለ። እኔ የሆነ ነገር እፈልጋለሁ። በቃ ከዚህ በኋላ አንገናኝም፣ እንሰነባበት። ጋይስ እኔ እግዚአብሔርን እስከ ዛሬ ድረስ ስጮህ ነው የምታውቁኝ። እኔ ምን ብዬ እንደምጀምር አላውቅም። ማን ቦርንማውዞች ትችላላችሁ። እግዚአብሔርን እናቴ ትሙት ትችላላችሁ። ማን ያው ሁላ ዓመት የተሰቃየውን ማለት ነው በዚህ ተካሰን። እግዚአብሔርን አርቴታ ትችላል። ክርስቶስ ምስክሬ ትችላለህ። አርቴታ በጣም ነው የምትችለው፣ በጣም ነው የምትችለው። እናቴ ትሙት ትችላል። ከዓመት ዓመት ነው የምትችለው። ገብቷል? ከዓመት ዓመት ነው የምትችለው። ገብቷል? ያ ሁላ ስቃይ ማለት ነው በዚህ አካክሰዋል። በጣም ትችላለህ። እናቴ ክሬዲቱን ውሰዱ፣ ሙሉ ክሬዲቱን ውሰዱ። ክርስቶስን ትችላል። በጣም ነው የምትችሉት። እንዳለ ተጫዋቾቻችን ትችላላችሁ። በቃ በጣም ነው ደስ ያለኝ። እናቴ ትሙት። እኔ ምን እንደማደርግ አላውቅም። በቃ ማን እግዚአብሔርን አሁን ወደ ቻምፒየንስ ሊግ እንሄዳለን። ለማንም አንመለስም ከዚህ በኋላ። እኔ ምን እንደማወራ አላውቅም ጋይስ። እግዚአብሔር ምስክሬ ነው። ደስ ብሎኛል። እናቴ በመጨረሻም አርሴናል የፕሪሚየር ሊጉ አሸናፊ ሆኗል። ይኸው ገና ካሁኑ ክላክሱ ጨዋቱ ምናምን ማለት ነው ገና ካሁኑ እየበጠበጠኝ ነው። ገና ካሁኑ ማለት ነው በቃ ይኸው ክላክሱም ጨዋቱም በቃ። ለማንኛውም የአርሴናል ደጋፊዎች በአጠቃላይ ጥሩ ሲዝን አሳልፋችኋል። ከኛ ጋርም ጥሩ ሲዝን አሳልፈናል። በቃ ይሄን አመት በሚገርም ሲዝን ነበር ያሳለፍነው እና በአጠቃላይ የአርሴናል ደጋፊዎች ለፍታችኋል፣ ይገባችኋል። ሁላችሁም የአርሴናል ደጋፊዎች በአጠቃላይ እንኳን ደስ አላችሁ። በቃ በአጠቃላይ ማለት ነው የሚገርም አመት ነበር ያሳለፍነው። የሚገርም የመበሻሸቅ የመሰዳደብ በቃ ብዙ ነገሮችን አብረን አሳልፈናል። ግን ለማንኛውም ሁላችሁም የአርሴናል ደጋፊዎች እንኳን ደስ አላችሁ። በቃ እኔ ትንሽ ረፍት ላድርግ፣ ራሴን በጣም እያመመኝ ነው። ኮንግራጁሌሽን ገነርስ፣ እንኳን ደስ አላችሁ እናንተ ተወዳጁ የአርሰናል ደጋፊዎች። ደከመን ሰለቸኝ ሳትሉ ለ22 ዓመታት የጠበቃችሁ የ2025 እና 26 ሻምፒዮን ሆናችኋል። ሳትጫወቱ ማለት ነው። የምሬን ነው። ይመቻችሁ። የምሬን ነው። ቦርንማውዝን እስኪ አንዴ ለቦርንማውዝ ፈላዎች በቃ ፔፕ እንግዲህ በኤፍኤ ካፕ እና በካራቦን ካፕ ይመቸው። ፔፕ እንወደዋለን። የምሬን ነው። ግን ገነርስ እንኳን ደስ አላችሁ። በጣም የሚገርም ድል። ደከመን ሰለቸኝ ሳትሉ እየተወቀሳችሁም ምን እያላችሁም ለ22 ዓመት የደገፋችሁ እናንተ ንጹህና ደግ እንዲሁም እግር ኳስና አፍቃሪያን የአርሰናል ደጋፊዎች ኮንግራጁሌሽን፣ እንኳን ደስ አላችሁ። የዘንድሮው የፕሪሚየር ሊግ ዋንጫ ይገባችኋል። ድሉ ይገባችኋል። እንዲሁም ደግሞ
ሻምፒዮንስ ሊግም ብታነሱ ደስ ይለናል እኛ የሊቨርፑል ደጋፊዎች፣ ምክንያቱም ከኛ ጋር ምንም የሚያገናኘው ነገር የለም። ኮንግራ ቪዲዮን ኮፒ ሊንክ ሪፖስት ሼር ማድረግ ያደረሳ ዛሬ ሞቅ ደብረቅ ያለ ቀን ነው ያራዳ ልጆች፣ እንኳን ደስ አላችሁ። የምሬ አስሪ ከመፍሳት በስነ ስርዓት ማራት አለ። ገላግለኛ ወያለው እንደዚህ ብለ ገላግለኛ በለው ይሞታል እንዴ? ስጋ አለቀ እኮ ሰላም ነው እንዴ? አንድ ሳምንት አረፍኩ እንዴ? ወያላ በላ ኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለህ? ሙት ተሰደን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያኔ። አንተ እግዚአብሔር ይስጥ። ያንተ ጥፋት ነው ለዚህ ደረጃ ደረሰን። ያንተ ጥፋት ተንኪ ወለ ኢየሱስ እግዚአብሔር ይስጥ። ዱዊኑ ቡዩ አማቲባው ዋው ፋሚሊ እንግዲህ የዋንጫ ጉዟችን በዚህ አብቅቷል። በጣም ያሳዝናል። አርሰናል ቤቱ ቁጭ ብሎ ነው የበላው። ከዛ ልብ ስብራት በኋላ ሌላ ልብ ስብራት ማለት ይሄ ነው። ጋርዲዮላም በዚህ መልኩ ልንሸኘው አይገባም ነበር። በጣም በክብር አሸንፈን አትሊስት ኢቲሃድ ላይ ጌሙን ወስደን ብናለያይ ደስ ይለኝ ነበረ። ግን የዋንጫ ጉዟችን በዚህ አብቅቷል። ተጫዋቾቻችን የቻሉትን ሞክሯል፣ ግን በቂ አልነበረም። በጣም ብዙ ቻንስ ስናባክን ነበረ እና እንደተጠበቀው ዛሬ አርሰናል ቤቱ ቁጭ ብሎ በልቷልና በጣም ያሳዝናል። ሲቲ ይሄ በዚህ አብቅቶልናል ማለት ነው የዋንጫ ጉዟችን። ለማንኛውም ለጋርዲዮላ አይገባም። ኦልሬዲ እኛ ልብ ስብራት ላይ ድብርት ላይ ነበርን፣ ግን በዛ ላይ ደግሞ የተጨመረ ሌላ መጥፎ ነገር ነው። እኔ ምን እንደምን አላውቅም። ኤኒዌይ አርሰናሎች እንኳን ደስ አላችሁ። ምንም ማድረግ አንችልም። ሌላ ቀጣይ ዓመት እንሞክራለን። ለአስካሁን ስለነበረን ጉዞ ያው ልጆቻችንን ማመስገን ነው ያለው። ይመቻችሁ። የማነው ያለው ተቆራረጅ ነው ኤፍሬም ሲሉ ተዘማረጅ ነው ያስታውቅ የለም ወይ ጎጃም የመሆኑ ያስታውቅ የለም ወይ ጎጃም የመሆኑ ቆንጆ ዓመት፣ ቆንጆ አጨራረስ፣ ምርጥ ብሽሽቅ፣ ያማረ እግር ኳስ፣ የለፋ አገኘ፣ ያሾፈ ተሸኘ። በቃ ለፍታችኋል፣ ይገባችኋል። 22 ዓመት የነበረ የዋንጫ ድርቀት ተወጋ ነው የምልህ። አማነሻ ሰበር ዜና መድፈኛው አርሰናል የእንግሊዝ ፕሪሚየር ሊግ 2025 የቡዳ ልጅ አንተ የቡዳ ነው ሻነሲ አመቱ ሙሉ ሁለት ፍሬ አፍርቼ ሲዲ ይዋት ሲቲ መጨጨራሽ ወይኔ ዋንጫውን በሉት። በቃ የት ነው ሄደው? ፓስፖርት የለኝ ቤት የት ነው? መቃብሬን አዘጋጅተው እየጠበቁኝ ነው። ምድር ያሰናል
እድሜ ለሲቲ ብሞት እኔ ወላሂ አሳካ ነው። አንተ የተከበርኩ የአርሰናል ደጋፊ ወላሂ አሳካ ነው። ከ22 ዓመት በኋላ አሳካ ነው ወላሂ። ኢና ሊላሂ እኔ አላመንኩም እኮ እኔ ምንም አረባል ሆዴም አይዶን ነው እኔ ምን የሚላወስ ነገር ዋንጫ ነሳን ወላሂ። የወሎ ሰው ሲሳካለት ሀጃችን ሞላ ይላል ሀቢቢ። አንተ የተከበርኩ የአርሰናል ደጋፊ ሀጃችን ሞልቷል። ይሄንን ማን ኢና ሊላሂ በጣም የተደበላለቀ ስሜት ነው የተሰማኝ። ስልክም እየተደወለብኝ ነው ያለው። ምንም ቪዲዮም መቀረጽ አልቻልኩም። ስልክም በተደጋጋሚ እየተደወለብኝ ነው ያለው። ላይቭ እገባለሁ። ላይቭ ላይ እንገናኝ። አትሊስት እንግዲህ አንቢተን ራናችንን አስጠብቀን ወተናል። 26 ጌም አልተሸነፈም። ማንሲቲ ሽንፈት የማያውቀው ማለት ነው። ሃላንድን የምጠረጥሩ ሰዎች ማለት ነው ይኸውላችሁ፣ ሃላንድን የምጠረጥሩ ኳስ አልነካ ምን እያለ ኮሜንታተሩ ራሱ ሲለፈልፍ ነበር። ዋን ሞመንት ኢዝ ኦል ዳት ሂ ኒድ። በቃ አለቀ። ከዛ መልሶ ያሽቃብጥለታል ማለት ነው። ወደዛ ገደል ግባ በለው። ለማንኛውም ማለት ነው እኔ ፔፕን እኮ አልናገርም እኮ የመናገሩ መብት የለኝም። ማሸነፍ ያለብን ጨዋታ ላይ 3 ዲም የአርሰናል ደጋፊዎች አመቱ ሙሉ ሲያለቅሱበት የነበረውን እኮ ነው ኦልሞስት የተገበረው። እኔ አልከፋኝም ነበር በላይናፑ፣ ግን ለቅያሪ ዘገየ። ኮቫቺች፣ ሮድሪና በርናርዶ ሲልቫ ማን እድል ይፍጠር? ይበልጥ መከላከል ላይ ያተኮረ። መከላከል ዊንሲው ታይትልስ፣ አታክ ዊንሲው ጌምስ አይደል የሚባለው? አታክ ይዘህ ገብተህ ይሄንን ጌም ነበር ማሸነፍ የነበረብን። ኤኒዌይ ፔፕ በስተመጨረሻ መታ አሁን ይኸውልህ ኖ ዋን ሞር ይር ምናምን እንድትለን እንፈልጋለን። አይ አለቅም 1 ዓመት እቀጥላለሁ እንድትለን እንፈልጋለን። የአርሰናል ደጋፊ አስቀዝነው እንደዛ ብለህ ዋንጫውን ማጣታችን ኖርምዬ ነው። 4 በልተነዋል። ማንም ሊያደርገው የማይችለው እንግዲህ 1 ዓመት በእናትህ ሂርዊጎ ተብሏል። ሲታርክን ቀይር። አንተ ቆያለሁ ካልክ ምንም ነገር ይሰረዛል። ጀማ ዋንጫ በላን። እንኳን ደስ አላችሁ ጀማ። ሁሉ ነገር ይገባችኋል። ለእናንተ ለታታሪዎቹ፣ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለው። በጣም ቴንዱ ማለት አርሰናልን በደንብ እንደወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው ማመሰግናችሁ። የአርሰናል ደጋፊዎች ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት አልችልም። በጣም ነው የምወዳችሁ ማከብራችሁ። እንችላለን፣ ግን እንችላለን ጀሞ በጣም ነው maybe not today, maybe not tomorrow.